ይሄንን የምታዩትን እንሰት ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ከሚባል ኢትዮጵያ ላይ መሰረት ካደረገው ከፋኦ ጋር በቅንጅት ነው የምንሰራው። አላማችን ምንድነው? ይሄ ላይ የምናደርገው ምርምር ሌትስ ፊድ አፍሪካ ነው። አፍሪካን እንመግባለን። አሁን ኢትዮጵያ ያለችበት የምግብ እጦት የምግብ ዋስትና እጥረት እኛውን አይታየንም። ኢትዮጵያ የራሷን ህዝቦች መግባ ለሌላው መትረፍ ትችላለች የሚል የጸና እምነት ነው በውስጣችን ያለው። ግቢያችን ውስጥ በ5 አመት ሰርተን ያገኘነውን ውጤት ስናይ ይሄንን ኤክስፖኔንሻሊ ብናሳድግ ደቡብ ምዕራብ ክልልን ባጭር ጊዜ ኢትዮጵያን ባጭር ጊዜ አፍሪካ ላይም ባጭር ጊዜ እንደርሳለን የሚል የጠነከረ አቋምና እምነት ይዘን ነው ሌትስ ፊድ አፍሪካ የሚል ማዕከል እዚህ ጋር ከፍተን ተክለን እየሰራን የምንገኘው። ይህ የጸና እምነት ለብዙዎቻችን ከቀን ህልምነት የዘለለ ትርጉም ላይ ሰጠን ይችላል። ነገር ግን የቦንጋ ዩኒቨርሲቲ በጸና እምነት ላይ ተመስርቶ የሰነቀው ይህ ራዕይ እሸቱ መቀመስ ከጀመረ ሰነባብቷል። በድፍረት በአደባባይ ሊበሰር የበቃውም ለዚሁ ነው። ለመሆኑ ይህ ራዕይ እንዴት ሊጸነስ ቻለ? የራዕዩን እውንነት በማረጋገጡ ሂደት ጅማሮ ላይ የተጣለው መሰረትስ እንደምን ያለ ነበር? ጠንካራ መሰረቱን የመጣል ሂደቱስ ምን ይመስል ነበር? ለጠንካራ መሰረቱ ግንባታ ጥቅም ላይ የዋሉት ግብዓቶችስ ምን ናቸው? በዚህ ሂደት ውስጥ አብይ ሚናን የተጫወቱት ግንባር ቀደም ተዋንያንስ እነማን ነበሩ? ይህ ተሻግሮ አሻጋሪ የተሰኘው ተከታታይ ዘጋቢ ክፍል 3 ለነኚህ ጥያቄዎች ምላሽ የሚሰጡትንና በቦንጋ ዩኒቨርሲቲ ውስጥ እየተካሄዱ ስላሉት የጥናትና ምርምር ስራዎች ሁለንተናዊ ሂደት ገጽታና እየተገኙ ባሉ ውጤቶች ላይ ያተኩራል። ምርምር ተልኳችንን ከመፈጸም አንፃር የመጀመሪያው ማድረግ የነበረብን ስራ አካባቢያችን ላይ ማህበረሰብ ውስጥ ምን አይነት ክፍተቶች አሉ፣ ምን አይነት ችግሮች አሉ፣ በምርምር በማህበረሰብ አገልግሎት ብሪጅ ሊደረጉ የሚችሉ ችግሮች አሉ የሚለው መለየት ነው። በዚህም በአካባቢው ያሉ ተስፋዎችን፣ እምቅ ሀብቶችን፣ ችግሮችንና ጥረቶችን ለይቶ ለማወቅና የመፍትሄ አቅጣጫዎችን ለማስቀመጥ ያስቻለ ጥናት በማካሄድ በጥናትና ምርምር ስራዎቹ አቅጣጫና ጠቅላላ አካሄድን ያሳየ መሪ ሰነድ አዘጋጀ። ትኩረት የሚደረግባቸው ጉዳዮች ዋናዎቹ ምንድናቸው? እነሱም በቅደም ተከተል አስቀምጠናል እዛ ዶክመንት ላይ። የጥናት ሰነዱን ውጤቶች የዩኒቨርሲቲው የልቀት ዘርፍ ከሆነው ከግብርና ጋር አያይዞ በተግባር ለማሸጋገር የሚያስችለውን ስልት ወደ መንደፉ ተሸጋገረ። ግብርና ላይስ እንዴት ባለ መልኩ ነው ገብተን የማህበረሰቦቻችንን ህይወት ልንቀይር የምንችለው የሚል ትልቅ ኮንሰርን ነበር። እንዴት ባለ መልኩ ብንሰራ ነው ማህበረሰቦቻችን የሚቀበሉን? እንደ ምሳሌ መታየት ያለብን ነገር ምን ላይ ነው? በእጃችን ምን አለ? እነዚህን አንኳር ጥያቄዎች መመለስ የሚቻለው በጥናትና ምርምር መሆኑ እሙን ቢሆንም ምን አይነት ጥናትና ምርምር የሚለው ጥያቄም ከወዲሁ ምላሽ ማግኘት ነበረበት። ፋይዳውም በተለያየ መልኩ መተንተን እንችላለን። አንዱ ዕውቀትን ማሻሻል ነው፣ ያለውን ዕውቀት የማሻሻል የመገንባት ነገሮች አሉ። ሌላው ደግሞ በጣም ኢሚዲየት የሆነ ማህበረሰብ ውስጥ ያለን ችግር ኢሚዲየትሊ ደግሞ ገብቶ መፍታት የሚለው ሌላ ፋይዳው ነው። ስለዚህ አብዛኛው ምን ሰራቸው ምርምሮች የአፕላይድ የምንለው የችግር ፈች የምንላቸው ምርምሮች አሉ አይደል? እሱ ላይ ፎከስ አድርገን ነው የሚሰራው ማለት ነው። ዩኒቨርሲቲው በዚህ መልኩ
ምን መቼ የትና እንዴት መስራት እንዳለበት አንጥሮ ከለየ በኋላ ነበር የጥናትና ምርምሩን ተግባራዊ ሥራ የጀመረው። ግቢያችንን እስቲ ስፋቱን ለኩልኝ ነው ያልኩ መጀመሪያ 200 ሄክታር ነው ተባለ። ቬሪ ጉድ ግንባታ የሚውልበትና የማይውልበትን ለዩልኝ። አንድ ሰዎቹ ለዩ። ይሄ ግንባታ ይውልበታል፣ ይሄ ግንባታ ይውልበታል ነው። በጣም ጥሩ። እሺ የፕላንት ሳይንሱ ምሩቅ ክቡር እገሌ ሆይ እዚህ ቦታ ላይ ምን ብንጀምር ውጤታማ እንሆናለን? አኒማል ሳይንስ የተማርከው ወንድሜ ሆይ ምን እንስሳት ላይ ፎከስ ብናደርግ ነው ውጤታማ የምንሆነው? ሐሳባችሁን አምጡ ብለን ቀን ገድበን እንሰጣለን። ማታውኑ ተጨንቆ አስቦ አሚጦ አሰላስሎ ቪዥን ይዞ ይመጣል ማለት ነው። ይሄን መነሻ አድርገን ቴማቲክ ኤሪያችን ላይ ተመርኩዘን ያካባቢው ጸጋል ምናቀው ያንን መነሻ አድርገን ወደ 17 የሚሆኑ የምርምርና ልማት ፕሮጀክቶች ብለን እነሱን ቀረጽን። ወደ 36 ምርምሮች እየተካሄዱ ነው ያሉት። እነዚህ ምርምሮች ምን ላይ ነው የሚሰሩት? ግቢ ውስጥ ባሉን ባዘጋጀናቸው ሰርቶ ማሳያ ላይ። ለመሆኑ በእነኚህ ፕሮጀክቶች ውስጥ የሚከናወኑ የጥናትና ምርምር ስራዎች እንዴት ያሉ ናቸው? የማላመድ ምርምር ነው የመጀመሪያው የሰራነው። የማላመድ ምርምር ያስፈልገበት ምክንያት ምንድነው? አካባቢያችን በጣም ባለጸጋ ነው። በጣም በተፈጥሮ ሀብት የታደለ ነው። ነገር ግን ማህበረሰቡ በዛ ልክ ተጠቃሚ አይደለም። ስለዚህ አንዱ ትልቁ ትኩረት ያንን መቀየር ነው፣ የማህበረሰቡን አስተሳሰብ ማለት ነው። በሁለተኛ ደረጃ ደግሞ በደንብ ወረቀቶች በደንብ ወጥተው ደግሞ ፐብሊሽ ተደርገው ናሽናል ኢንተርናሽናል ኢምፓክታችንን በዛ ልክ እየሰፋ እንዲሄድ ይሄንን በደንብ ታሳቢ አድርገን ነው ሰፋ አድርገን የምርምር ሂደታችንን እያስኬድን ያለነውና አሁንም ኮል እናወጣለን። በተጠቀሰው መልኩ የተከናወኑትና እየተከናወኑ ካሉት የማላመድ ስራዎች መካከል ዋና ዋናዎቹ የትኞቹ ናቸው? እነዚህ ጥናትና ምርምሮች በማህበረሰቡ አስተሳሰብ ላይ ለውጥን በማምጣት ረገድ ምን ያህል ስኬታማ ሆነዋል? አዳዲስ ያወጣናቸው አካባቢው ላይ ያልተለመዱ አዳፕት አድርገን የፈጠርናቸው ዝርያዎች አሉ። በስፋትም እዚህ ሰርተን በጣም ፕሮዳክቲቭ የሆኑ ምርት መስጠት የቻሉ ምርቱ ከኛ አልፎ ወደ ውጭም ሰርተን ማህበረሰቡ ተጠቃሚ ማድረግ ያለየቻለበት ማለት ነው። በዚህ ረገድ በአካባቢው እንደማይሆኑ ይታመንባቸው በነበሩ የፍራፍሬ ዝርያዎች ላይ ውጤታማ የሆኑ የማላመድ ተግባራት ተፈጽመዋል። ከነኚህ መካከልም በሙዝ ላይ የተከናወነው የጥናትና ምርምር ስራ በግንባር ቀደምትነት ይጠቀሳል። ብለን እዚህ ሙዝ ስንተክል ያላሾፈብን ያልቀለደብን ሰው የለም። የአካባቢው የአየር ሁኔታ ሙዝን ያበቅላል ተብሎ ስለማይታሰብ አምስት ሳይት አለ። ይሄውን ቁጥር 1 ነው የሚባለው። ፕሮጀክት ላይ የሚከታተሉ ሪሰርቸሮች አሉ። 5 ሰዎች ማለት ነው ሪሰርች እንሰራለን። ወደ 30 ሄክታር አካባቢ ሙዝ አለ በአዳፕቴሽን ያወጣ ነው። እያንዳንዱ ላይ በጣም በርካታ ሰከር አለ። ያንን ወደ ማህበረሰቡ እያሸጋገርን አካባቢ በሙሉ ተደራሽ ወዳላረግናቸው አካባቢዎች እያሸጋገርን ኢምፓክታችንን በዛ አግባብ እያሰፋን እንሄዳለን። በዚህም በአካባቢው አይበቅልም በሚለው ብሂል ተሸብቦ የሙዝ አምሮቱን ለመወጣት ወደ ሚዛን ቴፒና ሌሎች አካባቢዎች የሚጓዝ ወዳጅ ዘመዱን ደጅ ሲጠና ይኖረው የቦንጋና አካባቢው ህዝብ አሁን ሙዝን በቀዮ እያመረተ መጠቀም ጀምሯል። እኛ ቦንጋ ላይ 1735 ከፍታ ላይ መጀመሪያ ስንሞክር አይሆንም የሚል ነገር ነበር የነበረው። ጌሻ እንግዲህ አሁን ይሄ ደግሞ ኦልሞስት 2000 አካባቢ ነውና ይሄ ላይ ስንሞክራለን እና እንግዲህ እንደምታዩት እንዴት እንደሚያምር ይሄ አመት አልሆነውም ለማላመድ ብለን የጀመርነው የሙዝ ስራ ነው። የፍራፍሬ በልት ብለን ያዝናቸው ቀበሌዎች አሉ። ለዛም ደግሞ ወደ 300 የሚሆን የሙዝ ችግኝ ምርጥ ዘር የሙዝ ችግኝ ተሰጥቶን ሁሉ ነገር አጠናቀን ወደ ተከላ የገባንበት ነገር አለ። በፍራፍሬው ዘርፍ እየተከናወኑ ካሉት የማላመድ ስኬታማ ስራዎች መካከል
በአናናስ ላይ እየተሰራ የሚገኘው ጥናትና ምርምር ተጠቃሽ ነው። እንደዚህ አካባቢው ሚድላንድም ስለሆነ እነዚህ አይነት ፍራፍሬዎች እንደዚህ አይነት አካባቢ ላይ አግሮኢኮሎጂ ላይ አይሆንም ተብሎ ነበርና ያን ደግሞ እኛ በምርምር ማውጣት ስላለብን የምርምር ስራዎች በዚህ በአናናስ በፕሮጀክት ተቀርጾ ተጀመረን። መጀመሪያ አምጥተን በትንሽ ቦታ ላይ የአዳፕቴሽን ትራያል ሰራን። አዳፕቴሽን በምንሰራበት ጊዜ በጣም ውጤታማ እንደሆነ መስጠት እንደሚችል ያለውን ነገር ያ ከዚህ በፊት የነበረውን አስተሳሰብ ዲስፕሩቭ በማድረግ እዚህ ጋር ምርቱን ማግኘት ጀመርን። አቮካዶና ማንጎም በቦንጋ ዩኒቨርሲቲ የጥናትና ምርምር ፕሮጀክቶች ውስጥ ከታቀፉት ፍራፍሬዎች መካከል ይጠቀሳሉ። አርሶ አደር ምን ፍላጎት አለ ያላችሁ መጥቶ ይሄን አቮካዶ መቀየር አንችልም እኛ ሌሎቹ ኤክስፖርት ስለጀመሩ እኛ ኤክስፖርት ማድረግ አንችልም፣ ይሄ ጥሩ አግሮኢኮሎጂ ያለ ይሄ ጥሩ አየር ያለ ብሎ ስለጠይቁ አሁን ጀምረናል አቮካዶ። በቦንጋ ዩኒቨርሲቲ የተከናወኑ ያሉት የማላመድ ጥናትና ምርምር ስራዎች ለሀገር እንግዳ የሆኑ የፍራፍሬ ዝርያዎችንም ያካተቱ ናቸው። በዚህም እጅግ ምርታማ በሆነውና በርካታ የጤና ጥቅሞች እንዳሉት በሚነገርለት ቻዎቴ በተባለው ፍራፍሬ ላይም የማላመድ ስራ እየተከናወነ ይገኛል። አንድ ስር አንድ ችግኙን ተክለን እስከ 9 ኩንታልና እስከ 10 ኩንታል ከአንዷ ዘር ሃርቨስት ማድረግ መሰብሰብ ችለናል ማለት ነው። ስለዚህ ከፉድ ሴኩሪቲ ጋር ያለውን አየንና አሁን በግቢያችን ውስጥ ወደ 2 ሄክታር የሚጠጋ ቦታ ላይ የማስፋፋት ስራ ሰርተናል። ቻዎቴ ለካንሰርን የሚከላከል የሚገርምህ ነገር ስኳርን የሚታገል እንደውም የሆነ ተአምራዊ መድኃኒት ይሉታል። ይሄውን ግቢያችን ውስጥ ለነገር አልችልም። ጌሻ ልከናል፣ አዲዮ ልከናል፣ ብጣ ልከናል። ያንን ለማሰራጨት ግቢያችን ውስጥ ያገኘናቸው ውጤቶች በሙሉ ክልላችንን ሸፍነውት ወደ አገራችን ሄደው ወደ አፍሪካ እንዲሄዱ እንፈልጋለን። በአሁኑ ሰዓት አካባቢው አንዱ የፍራፍሬ ማዕከል ሆኖ እንዲገኝ ያስቻለው ይሄ ዩኒቨርሲቲ እዚህ አካባቢ ላይ የመፈጠሩም ምክንያት ነው ተብሎ ሊወሰድ ይችላል። በቦንጋ ዩኒቨርሲቲ የምግብ ዋስትናን በማረጋገጡ ረገድ ትልልቅ ፋይዳ ባላቸው ሰብሎች ላይ የተከናወኑ ያሉት የጥናትና ምርምር ስራዎች ከሀገር አልፈው ለአፍሪካም ለመትረፍ የወጠኑ ይገኙባቸዋል። ጃምስ ቦሬል የሚባል አንድ አሜሪካዊ ተመራማሪ አለ። ይሄ ተመራማሪ ስለ እንሰት የጻፈው እና ያገኘው ውጤት በጣም የሚገርም ነው። ኢትዮጵያ ላይ ከ20 ሚሊዮን በላይ ህዝብ ይመገባል። ይሄ ደግሞ የድርቅ ስጋት የክላይሜት ቼንጅ ስጋት እንደው የማይበግረው የተክል አይነት ነውና ይሄንን ማላመድ ይሄንን ማሰራጨት ይሄንን ማስፋት ጥቅሙ እጅግ የጎላ እንደሆነ ገለጸ። አፍሪካ ላይ ኬንያ፣ ሩዋንዳ፣ ኡጋንዳና ደቡብ አፍሪካ ላይ ወደ 100 ሚሊዮን ህዝቦች ይመገቡታል የሚለውን ሳይንቲፊክሊ ፐብሊሽ ያደረገውን ጆርናል ካነበብን በኋላ እኛ እንግዲህ አሁን ኢትዮጵያ ውስጥ ደቡብ ምዕራብ ውስጥ እንጀምር ዜን ኢትዮጵያ ዜን አፍሪካ ያልን የማንደርስበት ምክንያት የለም። በበሽታ የመጠቃት እድል አለው እንሰት። ይሄን ደግሞ በሽታ የሚቋቋም ቫራይቲዎች አሉ እንሰት ውስጥ ማለት ነው። ስለዚህ እነዛን አሁን ሰለክት የማድረግ ስራ ይሰራ ነው። የትኛው ነው ቤስት በሽታ ሊቋቋም የሚችለው የሚለውን ነገር ጌሻ ላይ እየሰራ ነው የምንገኘው። ይሄንን የምታዩትን እንሰት ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ከሚባል ኢትዮጵያ ላይ መሰረት ካደረገው ከፋኦ ጋር በቅንጅት ነው የምንሰራው። ያው በእንሰትም እኛ አካባቢ የታወቀ ነው። የታወቀ ብቻ ሳይሆን የአርሶ አደር ምግብ ዋስትና ዲፔንድ የሆነው እዛ ላይ ቢሆንም ግን አሁንም አሰፍቶ የተሻለ ከሌላ አካባቢ እንሰት ዝርያዎችን አመጣው ከማስፋትም አንፃር ቴክኖሎጂን ተከትሎ ከመስራትም አንፃር ከዛም እንወስዶ ልምድ አለ። በቦንጋ ዩኒቨርሲቲ በእንስሳቱ ዘርፍ እየተከናወኑ ያሉት የጥናትና ምርምር ስራዎችና የተገኙ ውጤቶች ለአካባቢው ብቻ ሳይሆን ለሀገርም የተረፉ ሆነዋል። ሀገር ጫፍ የትም ብንወስድ የተሻሻሉ የሆልስቴን የከብት ዝርያ የሚወሰደው ከኛ ነው። ጥያቄ የሚቀርበው ከኛ ነው እየወሰዱ ያሉት። በጣም ብዙ ተቋማት እየወሰዱ ነው። በርካታ ዩኒቨርሲቲዎች ከኛ እየወሰዱ ነው። ስለዚህ ቀላል አይደለም። የዛ ማዕከል ሆነናል ማለት ነው።
ተመራማሪዎቻችን በሚያቀርቡት ፕሮፖዛል እና ፕሮግራም መሰረት የማዳቀል ስራዎች የተሻሻለ የሰሜን በማምጣት ለአካባቢ ማህበረሰብ ባለፈው አመት ለምሳሌ ወደ 4 እና ከዛ በላይ በሚሆኑ ወረዳዎች ላይ የተሻሻሉ የወተት ላም ዝርያዎችን የማዳቀል ስራዎችን ሰርተናል። በዛም ደግሞ የተሻለ ውጤት እንደተገኘ ፊድባኩም ይሰጡን ያለንበት ሂደት አለ። ምርጥ የተሻሻለ ዝርያ ኮርማ ሰጥቶ እዚው አመተን አርሶ አደሮቻችን አዳቅሎ የተጠቀሙ ያሉበት ነገር አለ። ያን ፈለግ ተከትለን ደግሞ እኛ ያን ለማስፋት አሁን ጨረታ ወጥተን ሼድ እየተሰራ ያለበት ነገር አለ። ያን የዘመናዊ የእርባታ ማዕከል በማድረግ ማህበረሰባችን በዘመነ መንገድ ከብት የእርባታ ውስጥ እንዲሳተፍ እንዲሰማራ ከማድረግ አኳያ እየሰራን ያለነው ነገር አለ። አካባቢው ያለውን እምቅ የእንስሳት ሀብት ውጤታማነት ለማሳደግ በሸኮ ከብቶችና በታዋቂው የቦንጋ በግ ላይ ዝርያ የመጠበቅና ሌሎችም የጥናትና ምርምር ስራዎች እየተከናወኑ ናቸው። በመኖ ረገድም ዩኒቨርሲቲው በጥናት የተለዩ የእንስሳት መኖዎችን በግቢው ውስጥ በስፋት አላምዶ ለአርሶ አደሮች ያስተዋውቃል። የጥናትና ምርምር ውጤት የሆኑት አዳዲስ መኖዎችን ለማስፋፋት እንዲቻልም ተገቢውን የጥናትና ምርምር ስራዎች በማከናወን ላይ ይገኛል። እዚህ ያለንበት ቦታ የአዞላ ፋርም ነው። አዞላ ማለት በቀላሉ የውሃ ላይ ማደግ የሚችል ለዶሮች፣ ለአሳ እንደዚህም ደግሞ ለሌሎች እንስሳቶች ለምግብነት ሊውል የሚችል በጣም በፕሮቲን የበለጸገ የአኳቲክ ፈርን ነው ማለት ነው። ውሃ እንደዚህ ነው የከብቶች አዛባ ካለ እሱን በመቀላቀል እዛ ላይ በመዝራት ዘሩን በማምጣት በቀላሉ ማሳደግ የሚቻልበት ሁኔታ አለ። በ10 እስከ 15 ቀን ባለ ጊዜ ውስጥ ሃርቨስት እየተደረገ ለእንስሳት መኖነት ጥቅም ላይ እንዲውል ማድረግ ይቻላል ማለት ነው። የቦንጋ ዩኒቨርሲቲ በምግብ ሰብሎችና በእንስሳት ላይ ያከናወናቸው ያሉት የጥናትና ምርምር ስራዎች በአካባቢው ህብረተሰብ ላይ አዎንታዊ አስተሳሰብ ለውጥን ማምጣት የቻሉ ለሀገራዊ የልማት ትሩፋት እንቅስቃሴ ቀጥተኛ አስተዋጽኦ ያበረከቱ እንደዚሁም በምግብ እህል ራስን በመቻሉ ረገድ ስኬታማ ውጤቶችን እያስመዘገቡ ያሉ ናቸው። ሙዝ ላይ እንሰራለን፣ ቡና ላይ እንሰራለን፣ እንሰት ላይ እንሰራለን፣ ሮዝመሪ ላይ እንሰራለን፣ ጠጅ ሳር ላይ እንሰራለን፣ የተለያዩ ቅመማ ቅመሞች ላይ እንሰራለን። በዴሪ ምርት ላይ፣ በእንስሳት ወይ በእንቁላል ስጋና ዶሮ ላይ፣ በአሳ ሀብት ልማት ላይ አራቱ የሌማት ትሩፋት ኮሞዲቲዎች ላይ ልዩ ትኩረት አድርጎ እየሰራ ይገኛል። ቦንጋ ዩኒቨርሲቲ በግብርናው ዘርፍ ያከናወነ ያለውና በስኬት የታጀበው ሌላው የጥናትና ምርምር ስራ ደግሞ በቡና ላይ ያተኮረው ነው። በቡና ላይም ሰፋፊ የሆነ የጥናትና ምርምር ስራዎች እየሰሩ ያለበት ሂደት አለ። የተወሰነ ደግሞ አልቀው ወደ ጆርናል ደረጃ የደረሱ አሉ። ምርምር ደረጃ ጥናቱ አልቆ ኦሬዲ ወደ ፐብሊኬሽን እየመጡ ያሉ ሂደት አለ። እንግዲህ እንደ ኢትዮጵያ የቡና ምርት ማነቆ የሆነው ምንድነው? የበሽታ ችግር አለ እና ደግሞ የምርታማነት ችግር አለ። ስለዚህ እኛም ፎከስ አድርገን እየሰራን ያለ ነው። በሽታ ላይ እንሰራለን፣ ምርትና ምርታማነት ላይ እንሰራለን። ምርጥ ዝርያዎችን እያስገኙ ከማሰራጨቱ ባሻገር ለቡና አይሆኑም ተብለው ይታሰቡ የነበሩ የአየር ሁኔታዎችና አካባቢዎች ላይ ምርታማ ቡናን አላምዶ ለማብቀል ያስቻለ የምርምር ስራም በመከናወን ላይ ይገኛል። ይሄ ቦታ ከባህር ጠለል በላይ ከ2000 በላይ እንደሆነ ነው የሚነገረውና እንደዚህ አይነት ከፍ ያለ ቦታ ላይ ቀዝቃዛ ቦታ ላይ ቡና አይለምድም፣ ቡና አይጸድቅም የሚል ድምዳሜ ላይ ማህበረሰቡ ደርሷል ማለት ነው። ቡና ያው መጠነኛ የሆነ አልቱድ አካባቢ ነው ቡና በብዛት የሚታወቀው። መጠነኛ የሆነ አልቱድ አካባቢ ላይ ነው የሚታወቀው። በጣም ዝቅተኛ ላይ እና ደግሞ በጣም ከፍተኛ ላይ ብዙም የተለመደ አይደለምና በእነዚህ ላይ ግን እየሰራን ነው። እኛ መጠነኛ
በጣም ከዝቅተኛ የሆኑ ኤሪያዎች ላይ ቆላ የምንላቸው አካባቢ ላይ ያው ለምሳሌ ጎባ አካባቢ ደግሞ ከፍ ብሎ ጌሻ አካባቢ ስለዚህ ቦታውን አዳፕት የሚያደርጉ ምርምሮች ነው እየሰራን ያለ ነው እንግዲህ በጣም ከፍተኛ ደጋ ላይ ቡና ማምረት እንደሚቻል ያሳየበት ሁኔታና ችግኝም እዛ ተፈልቶ ለአካባቢ አርሶ አደር በተመጣጣኝ ዋጋም በነፃም ጭምር እንደሰራጭ ያገዘ ያለበት ሁኔታ ነው ያለው። በቡና ላይ ብዙ በስፋት ስራ እንድንሰራ ያገዘ ነው ያለው። ባለፈው አመት ብቻ ወደ 2.5 ሚሊዮን ቡና ነው ግቢያችን ውስጥ ያፈናል። በአዳፕቴሽን የፈሉ የቡና ችግኞች ናቸው ማለት ነው። እነዚህን አሁን ለተመረጡ ሞዴል ለሆኑ አርሶ አደሮች አሸጋግረናል። ከቡናና ሻይ ልማት ከሌሎች ባለድርሻ አካላት ጋር ደግሞ እንደዚሁ በመቀናጀት ደግሞ እነዚህን ችግኞች አጠቃላይ ከፋ ዞን ውስጥ ላሉ ወረዳዎች ደግሞ እንደዚሁ አሰራጭተናል ማለት ነው። 100 ሄክታር ቡና ጌሻ ላይ አለን ማለት ነው። እንደዚያውም ጥራቱን የጠበቀ ቡና ማለት ነው። ይሄ ዩኒቨርሲቲውን እጅግ በጣም ይጠቅማል። አንደኛ የዩኒቨርሲቲ ገቢ ይጨምራል። ሁለተኛ የተመራማሪዎችን የምርምር አቅምም ያሳድጋል። ሶስተኛ የማህበረሰቡን እይታም ይቀይራል። ዋት ዊ ኮል ቴክኖሎጂ ትራንስፈር አይቻልምም ወደ ይቻላል ሰርቶ ማሳየት ስለተቻለ ማለት ነው። የቦንጋ ዩኒቨርሲቲ እንደ ጎርጎሮሳዊ የዘመን ቀመር በ2030 ከአፍሪካ ዩኒቨርሲቲዎች በተፈጥሮ ሀብት አያያዝና አጠቃቀም ግንባር ቀደሙ ዩኒቨርሲቲ የመሆን ራዕይ ሰንቋል። ይህንን ራዕዩን ስኬታማ ለማድረግም በግብርናው ዘርፍ ያከናወናቸው ያሉት የጥናትና ምርምር ስራዎች እንደዚሁም ሌሎች ተግባራቱ ከአካባቢ ጥበቃው ጋር ቀጥተኛ ቁርኝት እንዲኖራቸው እያደረገ ይገኛል። አየር ንብረትን ተቋቁሞ መስጠት ያለበት ምርት መስጠት የሚችል ማለት ነው ክላይሜት ስማርት አግሪካልቸር ማለትና ያንን ትኩረት አድርገን ነው እየሰራን ያለነውና ብዙ የምንሰራቸው ስራዎች አሁን ዞር ዞር ብለን ማየት እንችላለን። አግሮፎረስትሪ ቤዝድ ናቸው። ስለዚህ ቡና አለ፣ ዛፍ አለ። የቦንጋ ዩኒቨርሲቲ በግቢ ውስጥ ማከናወን ያለበትን ስራ በወጉ መፈጸሙን ካረጋገጠ በኋላ ጥናትና ምርምሮቹንም ሆነ ውጤቶቻቸውን ይበልጥ ወደ ማህበረሰቡ ለማቅረብ የሚያስችሉትን እርምጃዎች ወደ መውሰዱ ነበር የተሸጋገረው። እንግዲህ ግቢያችን ውስጥ ሰርተናል፣ ውጤት አግኝተናል፣ ገንዘብ መሰብሰብ ጀምረናል። ሰው ምን እናድርግ ለዞን ሪፖርት አቀረብንና በየወረዳው የምርምር ቦታ ይሰጠን ብለን ጠየቅናቸው። በወቅቱ የነበሩት 10ም ወረዳዎች ከ50 ሄክታር እስከ 1000 ሄክታር ድረስ ቦታ ሰጡን ማለት ነው። ጥናትና ምርምሩን ከማስፋት አንፃር የተለያዩ ቦታዎች የተለያዩ ጥናትና ምርምር ቦታዎች ተገብተዋል። አሁን ጎባ የሚባል ጌሻ የሚባል ጊምቦ እንደዚሁ ቢጣ አዲዮ የሚባሉ ወረዳዎች ላይ እዛ ደርሶ አርሶ አደሩ ባለበት ማህበረሰቡ ባለበት የተለያዩ ጥናቶችን በማድረግ የጥናት ውጤቱን አርሶ አደሩ በቀላሉ መላመድ የሚችልበት ማወቅ የሚችልበት ሁኔታ እንዲኖር የሚያስችል ስራ ሰርተዋል። ዩኒቨርሲቲው በእነኚህ ለጥናትና ምርምር በወሰዳቸው ቦታዎች ላይ ከቡናና እንሰትን ባሻገር በተለያዩ ሰብሎች ላይ የሚያካሂዳቸው ጥናቶች ትልልቅ ውጤቶችን አምጥተዋል፣ በማምጣትም ላይ ናቸው። ለምሳሌ ጎባ ወረዳ ላይ ጤፍን አምርተናል። ያ በምርምር የወጡ ለኛ ገቢም ነውና አስፋፍተነዋል። ሰሊጥን በኢሴክሳውን አንደኛ ደረጃ ነው ሰሊጥን እንትን ያለውና ማሾ የሚባል ምርት እዚህ አካባቢ ወደ አማራ ክልል ነበር ያለውና ወደዚያ አካባቢ አሁን አዳፕቴሽን ተሰርቶ ነው ማሾ አሁን ሁሉም አሁን በጉጉት የሚጠብቁት ሰብል ነው። ዩኒቨርሲቲው አርሶ አደር ውስጥ ዘልቆ የሚያከናውናቸው ጥናትና ምርምሮችን የተሻለ ጥራት ስፋትና ጥልቀት ለማጎናጸፍ ያስችለው ዘንድም 4 ዘመናዊ ጥናትና ምርምር ማዕከላትን በተመረጡ ወረዳዎች እያስገነባ ይገኛል። በዚህ በጌሻ ወረዳ ላይ ከ395 ሚሊዮን ብር በላይ ውል ገብተን ነው ወደ ስራ የገባ ነው። 4 ብሎክ ነው። ይሄ መማሪያ ነው። ይሄ ማደሪያ ነው። ይሄ መጋዘን ነው። ያ ደግሞ አስተዳደር ቢሮ ነው። በዚህ ተቋም የሚሰራው የምርምር ስራዎች የማህበረሰቡን ኑሮ ከማሻሻል እንዲሁም የከተማውንም አቅም ከማሳደግ አንፃር የተሻለ ሚና ይኖረዋል ብለን እንጠብቃለን።
በዩኒቨርሲቲው ስር ያሉት ሌሎች ኮሌጆች የዩኒቨርሲቲው የልህቀት ዘርፍ ከሆነው ከግብርና ኮሌጁ ጋር በመጣመር ከሚሰሯቸው ስራዎች ባሻገር የየራሳቸውን ጥናትና ምርምሮች ያካሂዳሉ። ወተት ላሞች ላይ የሚከሰቱ በሽታዎችን በእነዚህ ሜዲሲናል ፕላንቶች ተጠቅመን የምታከሙበት ሂደት ወይም የምርምር ስራዎች እየሰሩ በጎች ላይም እንደዚህ እየሰሩ ነው። በቀጣይ ደግሞ ዶሮ ላይም እነዚህ ሜዲሲናል ፕላንቶችን በመጠቀም በሽታዎችን የማከም እና ለመድኃኒት የሚወጣው ወጪ ለመቀነስ በሚያስችሉ ዙሪያዎች ላይ ሰፋፊ ምርምር ስራዎች እየተሰሩ ነው። ስታፎቻችን በግብርና ዘርፍ አብሮ ከግብርና ባለሙያዎች ጋር ኮላቦሬት አድርገው እንዲሰሩ በዛው ጥሩ ውጤት እየተመዘገበ ይገኛል። ለምሳሌ በሜዲሲናል ፕላንት በኢንሴት ፕሮጀክት ላይ አክቲቭሊ እየተሳተፉ ይገኛሉ። በአገር ደረጃ ላይ ከአህሪ ጋር እየሰራን ነው። አሁን ሰሞኑን ደግሞ ከ4 ዩኒቨርሲቲዎች ጋር ተፈራርመን በኔክሰስ ኢኒሺየቲቭ መልክ ይዘን ማለት ነው ይሄን ምርምር እነዚህ ባህላዊ መድኃኒቶችን ሙሉ በሙሉ ወደ ዘመናዊ ለመቀየር አስበን እየሰራን ነው የምንገኘው ማለት ነው። በዩኒቨርሲቲው ስር ያሉት ሌሎች ኮሌጆች የዩኒቨርሲቲው የልህቀት ዘርፍ ከሆነው ከግብርና ኮሌጁ ጋር በመጣመር ከሚሰሯቸው ስራዎች ባሻገር የየራሳቸውን ጥናትና ምርምሮች ያካሂዳሉ። ኢትዮጵያ ወይም ደቡብ ክልል በቆጮ በጣም የበለጸገ ነው። በባህላዊ ዘዴ ነው የሚፈቁትና ጉልበታቸውን ይጨርሳሉ እናቶቻችን በመታዩበት ጊዜ ታይማቸውን ሎዝ ያደርጋሉ። ወለዛ ላይ ደግሞ ኢፌክቲቭም አይደለም። ስለዚህ ይሄንን ለምን ሞዲፋይ አናደርግም ወይም አንሰራም ብለን ተነጋግረን በመጀመሪያ ከአርባ ምንጭ አመጣን የእንሰት መፋቂያውን እዛ ላይ ምን አይነት ነገሮችን አድ ብናደርግ ነው በጣም ሞር ኢፌክቲቭ ሊሆን የሚችለው የሚለው ወሰደንና ማሽን ከሌላው ፍጥነቱ ሜንቴን መደረጉ ነውና ሜንቴናንሱን ፍጥነቱን በጣም ከሌሎቹ ጨምረን የሰራነው ነው ማለት። ድሮ እናታችን ጉርጋድ ውስጥ ቆፍራ መከራይታ ተሰቃይታ ብዙ ላቧን ጠብ አድርጋ ነው ለፍታ ይሄንን ቆጮ የምታዘጋጀው። አሁን ግን ቴክኖሎጂን አድጎ በጥሩ ሁኔታ ማሽን ለኛ መተው እናቶቻችን እንደለፉ እኛ አሁን ብዙ ልፋት የለም ብዙ ላብ የለም። በማሽን ነው የምንሰራ በማሽን ነው የምናዘጋጀው። ሻይ ቅጠሎች እዛው ይፈጫል። እዛ ፓክ ተደርጎ በዩኒቨርሲቲያችን ብራንድ ለኮሚኒቲው ዲስትሪቢዩትድ የሚደረግበት ሁኔታ ነው። የቦንጋ ዩኒቨርሲቲ የጥናትና ምርምር ውጤቶቹ በእውቀት ብቻ ሳይሆን በገንዘብ ምንጭነት እንዲያገለግሉት የሚያስችለውን ስልትም ጎን ለጎን ሲተገብር ቆይቷል። ፕሮዳክት እስከሚሰጡ ያሉ ፕሮሰሶች መማር ማስተማሩን ይደግፋል። ምርምሩ አለ። ፋይናል የሚሰጠው ፕሮዳክት ወደ ገቢው ይሄዳል። በወሰድናቸው የምርምር ቦታዎች ላይ ያልሰራነው ስራ የለም። አንደኛኛ የገንዘብ አቅማችንም ጎልብቷል። የተመራማሪዎቻችን የምርምር ክህሎትም ጎልብቷል። ቴክኖሎጂም ለማህበረሰብ አሻግረናል። ገንዘብ አግኝተንበታልና በግብርናው ዘርፍ ይሄን የሰራነው